ይሄ ነገር የአማራ ወጣት ስነ ልቦና በጣም ይቀራል ብሔርተኝነት ይቀራል በጣም በተለያየ መንገድ አስቦ ራሽናል ሆኖ መቅረብ ይቀራል ያ ደግሞ እንግዲህ የት አካባቢ ይህን ጉዳይ እንደሰሩት ደግሞ የሚታወቅ ነው አሁን ምክንያቱም ለምን ስትሉ አማራ ክልል አብዛኛው ባለስልጣኖች ትምርት ያልተስፋፋበት ወጣቱ ያልተማረበት ወጣቱ 4 ላይ 5 ላይ 6ኛ ክፍል ላይ እንዲያቋርጥ የተደረገበት አካባቢ የመጡ ሰዎች ናቸው የአማራን ስልጣን ያዙት ፌደራልም የተወከሉት ማለት ነው የአማራን ስልጣን ያዙት አንድ ከዩኒቨርሲቲ የተመረቀ ወይም ደግሞ ከዛ አካባቢ ወጣ ብሎ ሌላ ክልል ላይ አይቶ ኢንቫይሮንመንቱን አይቶ የመጣ ሰው የተማረ ሰው አይደለም አዲስ ልብስ የለበሰ ሰው የማያስጠጉ ይበልጠናል ብሎ የማያስጠጋ አካባቢ ያለበት አካባቢ ነው እነዚህ የአማራ ባለስልጣናት የተመረጡት እኮ ግልጽ ነው ምስራቅ ጎጃም ላይ ምንድነው ሲደረግ የነበረው አብዛኛው የምስራቅ ጎጃም ባለስልጣናት እንዴት ነው የተመረጡ እስኪ ከምስራቅ ጎጃም ዩኒቨርሲቲ ሂደው ከከተማ ለቀው ወጣው ትንሽ ግንዛቤ ኑሯቸው ወደ ክልሉ የሚሄዱትን እስኪ ጠይቁ ወደዛ ሲሄዱኮ ገና ጸጉረ ልውጥ ናችሁ በማለት የሚታሰሩበት ሁኔታ አለ ለስራ ሲያመለክቱ አይ እናንተን አይመለከትም የሚባልበት ሁኔታ እኮ ነው ያለ እስኪ ባህር ዳር ላይ አብዛኛውን ባለስልጣን እዩት ለባለስልጣን ካቢኔውን እዩት አብዛኛውን ትምርት አማራ ላይ እንደ አማራ ትምርት ያልተስፋፋበት አካባቢ የሚመጡ ናቸው ምክንያቱም አማራ ላይ ምን ተሰርቷል አማራ ላይ እንዲሰራ የተደረገው ትምርት አለማስፋፋታቸው የጠቀማቸው ምንድነው አሁን ህዝቡ ከምክንያታዊነት ይልቅ ከአስተሳሰብ ከአማራ ይልቅ ዶክተርና ፕሮፌሰር የሚለው ቃል በጣም ይገዟል አሁን ደቡብ ጎንደር ላይ በግልጸኝነት 100% እርግጠኛ ሆኜ ነግራችሁ ደቡብ ጎንደር ላይ ልማትም ትምርትም ያልተስፋፋበት አካባቢ ነው አማራ ላይ ደቡብ ጎንደር ላይ ልማትም ትምርትም ያልተስፋፋበት አርሶ አደሩ ማንም የ1 ቢሊዮነር ባለ ሀብት የማይከፍለውን ወለድ በአብቁተ በኩል እንዲከፍል እየተደረገ ድሃ ሲደረግበት 27 አመት አሁን ወደ 34 አመት አካባቢ 35 አመት አርሶ አደሩ እንዲደሃይ በከፍተኛ ሁኔታ የተሰራበት አካባቢ ነው ደቡብ ጎንደር ትምርትም ያልተስፋፋበት ጤና ጣቢያ ሆስፒታል ያልተስፋፋበት ስለዚህ እዛ አካባቢ የወጡ ዶክተሮችና ፕሮፌሰሮች ልዩ ትርጉምና ልዩ ትኩረት ይሰጣቸዋል እዛ አካባቢ ዶክተር ፕሮፌሰር ነካህ ማለት ከአማራ ያስበልጧቸዋል ስለዚህ ዶክተር መባል ትልቅ ቦታ ነው የሚሰጠው የዛ ትምርት ያልተስፋፋበት አካባቢ ግንዛቤ ያልተፈጠረበት አካባቢ ብሔርተኝነት ያልተሰበከበት አካባቢ ስትሄድ የሚያጋጥም የትኛውም ዓለም ላይ ይሄ ነው ስለዚህ ደቡብ ጎንደር ላይ የሚያለው ይሄ ነው ግልጹን እንነጋገር ከተባለ ማለት ነው ይህ ከኡቀት የማነስ የመጣ ነው ምክንያቱም ደቡብ ጎንደር ላይ ሄዶ በአርሶ አደሩ ልፋት በአርሶ አደሩ ድካም አንድ ትንሽ ስለተማረ ብቻ አርሶ አደሩ ልክ እንደ ባሪያ የሚጠቀም ልክ ስሌቨሪ ለማድረግ የሚሰራ ዲያስፖራ ነው ያለው ደቡብ ጎንደር አካባቢ ዶክተር የተባለው የተማረው እዛ አካባቢ በፖለቲካል ውስጥ እንዲገባ የተደረገው አብዛኛው ፖለቲካ ላይ ያሉት ያልተማሩ ናቸው የተወሰነ ስልጠና ይሰጣቸዋል እዛ ጻፊም ሆነ ተላላኪም ሆነ ጽዳትም ሆኖ ይገባል እነሱ እንደፈለጉ ስለሚገዟቸው እንግዲህ ትምርት ማስረጃ የሌለው የሆነ ቦታ ስታስቀምጠውና በማስረጃው አጥብቀህ ይዘህ በማስረጃው ምክንያት እንደፈለክ ታሽከረክሯል ያካባቢ ያለው የት ነው አማራ ላይ በስፋት አለ እንዲሁም ደግሞ የት ነው ካላችሁ ጎንደር ደቡብ ጎንደር ላይ አለ ትምርት ቤት ምንም ጤና ጣቢያ የሌለበት ስለዚህ ያምባቸው መሙት የሚያንሰረስራቸው ይሄ ነው ሌላ አይደለም አምባቸው አንድ ስንት አመት በያዲግ ጊዜ በሚኒስተር ደረጃ የቆየ ነው ነገር ግን እሱ ፋኖ ኢፍታዊ ነው ኢመደበኛ ነው ብሎ በመናገሩ ምክንያት በተፈጠረ ችግር ትግሉ እንዲጎተት ሆኗል እሱ ስለሞተ እሱ ላይ ችክ ብለውበታል ምን ህዝቡ አይደለም ያዙ ወይም ፋኖ አይደለም ስላምባቸው ፋኖ አውርቶ ማያቅም የደቡብ ጎንደር ፋኖ ስላምባቸው አውርቶ ያቅም ነገር ግን ተገስተው የገቡት እና
ካድሬዎች ግን በደንብ ችክ ብለው የያዙት ዶክተር አምባቸው ነው። ነገር ግን ስለ ኢንጂነር ስማኘው አንድ ነገር ተናግሮ አያውቅም። ምክንያቱም ስለ ኢንጂነር ስማኘው ቢያነሱ ሚነካው ሰው ሌላ ስለሆነ የአማራን ፋኖ አይደለም፣ ጎጃምን አይደለም፣ ዘመነን አይደለም፣ ምሬን አይደለም፣ እና ሀብቴን አይደለም ሚነካው ብልጽግናን ስለሆነ ይሄን ስለ ኢንጂነር ስማኘው እንዲያወሩ አይፈቀድላችሁ። ስለዚህ ይሄ ነገር በደንብ እንትን ማለት አለበት። ስለዚህ አንዳንድ ደግሞ ተምራችሁም ግንዛቤው ኑሯችሁም ደግሞ በእነዚህ ፖለቲከኞችና በእነዚህ ተገዦች በብር ሆዳሞች ንግግር እልክ ውስጥ ገብታችሁ ደግሞ ህዝቡን ወደ ሌላ አቅጣጫ የምትወስዱም ደግሞ አላችሁ። ስለዚህ ነገር ሰከን ብሎ መታሰብ አለበት። ይሄ ነገር በበዛ ቁጥር ያማራን ስለ ልቦና ነው ያማራን አንድነት ነው የሚጎደው። ስለዚህ ነገር በጣም ትኩረት ተሰጥቶት እንትን ማለት አለበት። አሁን ጎንደር ላይ በየምድር ይያለ ክልልነት ለመፍጠር ሚሯሯጠው የሰሊጥ ንግድ እንዳይቀርበት የሰሊጥ ኮሚሽን እንዳይቀርበት የሚለፈው አንዳንድ እንደነ ጌታ አስራደ ያሉትን ፕሮፌሰር በሚለው እንደነ ኢያሱ አባተ ያለውን ፕሮፌሰር ረዳት ፕሮፌሰር የሚለውን ይዘው እነሱን ይዘው ነው የህዝቡን ስነ ልቦና እየገዙት ያሉ። ስለዚህ ትኩረት ሊሰጠው ይገባል። እና በጣም አሁን በፋኖ ደረጃ የት ላይ ነው ጫና ያለው ከተባለ ደቡብ ጎንደር ላይ እነ ሀብቴ ላይ በጣም ጫና እየተደረገ ነው። ጫና ያለባቸው እነሱ ነው። ይህ የሚመነጨው ደግሞ ከስኳድ አንፃር ነው። በተመሳሳይ ጎጃም ደግሞ ምስራቅ ጎጃም ላይ ያለ በደንብ የአዲስ ምስራቅ ጎጃም ላይ ባዘው አዲስ ልብስ ለብሰህ ራሱ ከሄርክ የተማርክ ስለሚመስላቸው ለስራ ቅጥር ለማስገባት ይሆናል ልክ እንደነሱ ለብሰህ ካሊር ያስቀርቡ። ምክንያቱም እኛን ይበልጠን የኛ አለቃ ይሆናል የኛ አለቅነታችንን ይነጥቀናል ብለው ስለሚሰጉ ለምን ኳሊፊኬሽን የላችሁ እና በዚህ ሁኔታ የሚሰራ ነው። አሁን የአማራ ችግር ያለው የት ነው ስትል ልክ በዚህ ሁኔታ ነው ተተብትቦ ያለው እና የአማራን ስነ ልቦና አሁን ጎንደራክ ምንድነው ጌታ አስራደን አመራር ይሁን የሚልም እኮ አለ። ለምን ፕሮፌሰርነቱን ተጠቅሞ ማለት ነው። ጎጃም ላይም በተመሳሳይ አለ። ባዘመነን አንስቶ ዘመነ ወይ ፕሮፌሰር ወይ ዶክተር ቢባል አንድ ነገር የሚያነሳ አይገኝም። ነገር ግን የሆነ ስምም ራሳቸው ሰጠውት ሊሆን ይችላል ያላቸውንም እየፈለጉ ልክ ፕሮፌሰር አንሙ አይነቶችን እየገዙ እየፈለጉ ህዝቡን ለማሳመን ይሞክራሉ። ይሄ ነገር በጣም ችግር ፈጣሪ ነው። ይሄ ነገር መቀረፍ አለበት። ይሄ ነገር ወጣቱ ግንዛቤ ሊፈጠርለት ይገባል። ይሄ ነገር በትኩረት መታየት አለበት። ይሄ አማራ አጥፊ ነው። ስለዚህ በዚህ መንገድ መታየት አለበት ሁሉም ነገር ማለት ነው። ሁሉም ግንዛቤ ያስፈልጋል። ግንዛቤ መፈጠር መታየት አለበት ሁሉም ነገር ማለት ነው። ሁሉም ግንዛቤ ያስፈልጋል። ግንዛቤ መፈጠር